ዛሬ የምንካፈለው የእግዚአብሔር ሐሳብ የእግዚአብሔር ዝምታ የሚል ነው። የእግዚአብሔር ዝምታ። አሁን ባነበብኩት የመጽሐፍ ቅዱሳችን ክፍል ቁጥር 23 ላይ የእግዚአብሔር ቃል ሲናገር ኢየሱስም አንድም ቃል አልመለሰላትም ይላል። አንድም ቃል አልመለሰላትም። የመልእክቴ አርዕሱ የእግዚአብሔር ዝምታ የሚል ነው። የእግዚአብሔርን ምሪት ስትፈልጉ እግዚአብሔር ግን ዝም ያላችሁ፣ የእርሱ ሰላም በልባችሁ ሰፍኖ እንዲመራችሁ ስትጠባበቁ፣ ይልቁኑ ሕይወታችሁ ምስቅልቅል እያለ የቀጠለባችሁ፣ ለዓመታት ከሰማይ ምላሽ ስትፈልጉ በእግዚአብሔር ዝምታ ምክንያት ተስፋ የቆረጣችሁ፣ እግዚአብሔር ለምታልፉበት መከራ ደንታ የሌለው የመሰላችሁ፣ በተስፋ መቁረጥና ዝብርቅርቅ ባለ የህይወት ምዕራፍ ውስጥ እያለፋችሁ ያላችሁ፣ የህይወታችሁ ጥያቄና እንቆቅልሽ ከማባራት ይልቅ እየባሰበት በከፍተኛ የህይወት ማዕበል ውስጥ እያለፋችሁ ያላችሁ፣ ለምታልፉበትና ለገጠማችሁ ቀንና ሌሊታችሁን ላስጨነቀና ለያዝባችሁ ለዛ ጉዳይ እግዚአብሔር መልስ እንደሌለው የተሰማችሁ፣ እግዚአብሔር ለምን ዝም እንዳለው እንቆቅልሽ የሆነባችሁ 2፣ 5፣ 10፣ 20 እና 30 ረዣዥም ዓመታቶችን በዝምታ ውስጥ እያሳለፋችሁ ያላችሁ ሰዎች እግዚአብሔር ፈጣን መልስ እንደሚሰጣችሁ አምናችሁ በጠንካራ የጸሎት ልምምድ ውስጥ ስትቆዩ የነበራችሁና የጸሎታችሁን መጠን በጨመራችሁ ቁጥር የህይወታችሁ ማዕበል በዛው ትይዩ እየጨመረባችሁ ሄዳችሁ ሰዎች የእግዚአብሔር ዝምታ ሚስጥሩ ምንድነው? ቁልፉ ጉዳይ ምንድነው? እግዚአብሔር ዝምታ ውስጥ ያለው ንግግር ምንድነው? ነው ወይስ ከኔ በኩል የጎደለ ወይም የቀረ ጉዳይ አለ? ነው ወይስ እግዚአብሔር አምላክ ሲጨንቀኝ በብቸኝነትና በፍርሃት ግራ በመጋባትና በሐዘን ውስጥ ሳልፍ ግዳይለውም እግዚአብሔር የኔ ነገር አይሰማውም፣ ለስንቱ እግዚአብሔር መልስ እየሰጠ ለኔ ግን በጉዳይ ላይ እግዚአብሔር አምላክ ጸጥ ያለው ለምንድን ነው የምትሉ ሰዎች በዚህም አዳራሽ ያላችሁ በማርሴል ቴሌቪዥንም ይህ መልእክቴ ይድረሳችሁ። መጽሐፍ ቅዱሳችንን ከዘፍጥረት እስከ ዮሐንስ ራእይ ስታነቡ በጣም ትልቅ የእግዚአብሔር ሰዎች በእግዚአብሔር መለኮታዊ ዝምታ ውስጥ ጥቂት የማይባሉ ዓመታትን አሳልፈዋል። የእግዚአብሔር መለኮታዊ ዝምታ ህይወቱን ያልነካው፣ በእግዚአብሔር መለኮታዊ ዝምታ ውስጥ ያላለፈ፣ አንድም እግዚአብሔር የሰራበት ዘመን ተሻጋሪ የሆነ የእግዚአብሔር ታላቅነት በህይወቱ የተገለጠበት አንድም ሰው በመጽሐፍ ቅዱሳችን ውስጥ አታገኙም። ይብዛም ይነስም እግዚአብሔር አምላክ ለአፍታም ይሁን ለዓመታት በዝምታ ውስጥ ልጆቹን ያሳልፋቸዋል። አሁን ያነበብኩላችሁ የመጽሐፍ ቅዱሳችን ክፍል በማቴዎስ ወንጌል መጽሐፍ ምዕራፍ 15 ቁጥር 23 ላይ ስትመለከቱ አንዲት ሴት ልጅ የነበራት አህዛብ የሆነች ሴት ጌታ ኢየሱስ ክርስቶስን ተጨንቃ ስለነበረ እንዲፈውስላት ወደ ጌታ ወደ ክርስቶስ ኢየሱስ እግር ስር ወደቀች፣ እንደዚሁም ጮኸች ብሎ ይናገራል። ጌታ ኢየሱስ ክርስቶስ ይሆናልም አይሆንምም ወይም ደግሞ ጠብቂኝ ከማለት ይልቅ አንዳችም ቃል አልመለሰላትም። ይልቁኑ እንደውም በንግግሩ መካከልና መጨረሻ ላይ ወደ እሷ ከማውራት ይልቅ ወደ ደቀ መዛሙርቶቹ ሲያወራ ትመለከታላችሁ። ይህን ቃል መነሻ በማድረግ ወደ ኋላም ወደፊትም ሄደን በእግዚአብሔር ዝምታ ውስጥ ያለፉ ሰዎች እነማን እንደሆኑና ከዝምታው በኋላ በህይወታቸው የሆነው ነገር ምን እንደሆነ ባጭሩ ላሳያችሁ ሞክራለሁ። እንደምታስታውሱት በዮሐንስ ወንጌል መጽሐፍ ምዕራፍ 11 ላይ በጣም ታዋቂ የሆኑት የማርያምና የማርታ እንደዚሁም የአልዓዛርን ጉዳይ ማንሳት ይቻላል። ማርያምና ማርታ ወንድማቸው አልዓዛር እንደታመመ ለኢየሱስ ለማሳወቅ መልእክተኞችን እንደላኩ ሐዋርያው ቅዱስ ዮሐንስ በዮሐንስ ወንጌል መልእክቱ ላይ ያስቀምጥልናል። ጌታ ኢየሱስ አልዓዛር እንደታመመ ሲሰማ የመለሰው መልስ እና ከዛ ቀጥሎ የሆነው ነገር ጭራሽ የማይገመት አንኤክስፔክትድ የሆነ ጉዳይ ነው የሆነው። ይህ ህመም የእግዚአብሔር ልጅ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለመሞት አይደለም ወይም ለሞት አይደለም ብሎ አለ። ነገር ግን አልዓዛር ሞተ። ኢየሱስ ደግሞ ጭራሹንም ቀብር ላይ አልተገኘም። እንደውም ለ4 ቀናቶች ከሁኔታው ርቆ በዝምታ ቆየ ጌታ። የአልዓዛር እህቶችም የጌታ የክርስቶስ ኢየሱስን ዝምታ በልባቸው ከሞላው መራራ ሐዘን ጋር ይዘው ቆዩ። ገና አልዓዛር ከመሞቱ በፊት ማሳሰቢያ፣ ማስታወቂያ የአልዓዛር ሁኔታ አሳሳቢ ሁኔታ ላይ እንደደረሰ፣ ነገሩ ከባድ እንደሆነ፣ እንዲህ ከአቅማቸው በላይ የሆነ እንደሆነና በፍጹም ወዳጃችን ነው ብሎ ለሚያምኑት ደግሞም ለሚወዳቸው ለጌታ ለኢየሱስ ክርስቶስ መልእክተኞችን ምለው ተገዝተው ልከዋል። ጌታ ኢየሱስ ክርስቶስም የተናገረው ደግሞ እንደማይሞት ነው። ሰየው መልእክተኞችን መልእክቱን ይዘው መጥተዋል። ነገር ግን ደግሞ አልዓዛር ጌታ ኢየሱስ እንደተናገረው ሳይሆን ለዛች ቀናቶች ውስጥ ማለት ነው ሞቷል። የአልዓዛር ጉዳይ የሚያሳስበው መስሏቸዋል። እነሱም ደግሞ ጌታ ኢየሱስ የአልዓዛር ጉዳይ ያሳስበዋል።
የጠበቁት ግን ከመሞቱ በፊት ጉዳዩ ከመባባሱ በፊት ወደ መቃብር ከመግባቱ በፊት ጌታ ደርሶ እንደሚታደገው እነሱንም ከእንባ ወንድማቸውንም ከሞት እንደሚታደጋቸው ነበር ተስፋ ያደረጉት። ግን እነሱን ያሰቡት ሳይሆን ቀርቶ አልዓዛር ሞተ። ጌታ ኢየሱስ ክርስቶስ ለ4 ቀን ለቀብርም አልመጣም፣ ዝም አላቸው። ስለዚህ የወንድማቸውን መሪር ሐዘን በልባቸው ይዘው ከጌታ ዝምታ ጋር ለ4 ቀናቶች ቆዩ። ልክ እንደዚሁ መሪር የሆኑ ሐዘኖችን በልባችሁ ይዛችሁ ከእግዚአብሔር ዝምታ ጋር በቤተ ክርስቲያን ውስጥ ያላችሁ ወንድሞቼና እህቶቼ በጸሎታችሁ እግዚአብሔርን ያሳሰባችሁት ጉዳዩ ከአቅሜ በላይ ሆኗል፣ ከምችለው በላይ ሆኗል፣ ከሐኪም በላይ ሆኗል፣ ከቤተሰብ በላይ ሆኗል፣ ከገንዘብ በላይ ሆኗል፣ ከምችለው በላይ ከአቅሜ በላይ ሆኗል ብላችሁ ጠዋትም ማታም በጸሎታችሁ ያሳሰባችሁ እናንተ ብቻ ሳትሆኑ ሌሎች ወገኖቻችሁና አገልጋዮች የጸለዩላችሁ ነገር ግን ነገሩ ከመስተካከልና ከመሻሻል ይልቅ እየባሰባችሁ ይሄድና እንደውም ከሞት ጋር ፊት ለፊት እየተጋፈጣችሁ ያላችሁ ሰዎች በዚህ ቤት ውስጥ አጠፉን ብዬ አስባለሁ። ልክ እንደናንተ ነበረ የማርያምና የማርታም ጉዳይ። መሪር የሆነውን የወንድማቸውን ሐዘን ከጌታ ዝምታ ጋር ይዘው ነው ለቅሶ የተቀመጡት። ወዳጆቼ የእግዚአብሔር ዝምታ መለኮታዊ ዝምታ የጎበኛቸው ሰዎችን በመጽሐፍ ቅዱሳችሁ ስትመለከቱ ማርያምና ማርታም ብቻ አይደለም የምታገኙት። እርግጥ የማርያምና የማርታ በመለኮታዊ ዝምታ ውስጥ የቆዩበት ቀናት 4 ነው። ሌላም ደግሞ ወደ ብሉይ ኪዳን በደንብ አድርጋችሁ ብትመለሱ እግዚአብሔር አምላክ አብርሃምን ይስሐቅን እንዲሰዋለት አዘዘው። እግዚአብሔር አብርሃም ይስሐቅን እንዲሰዋለት ካዘዘው ጊዜ ጀምሮ መስዋዕቱ ወደሚሰዋበት ቦታ ለመሄድ 3 ቀናቶችን ፈጅተዋል እንደምታውቁትና ረዣዥም ሰዓቶችን ወይም ረዣዥም መንገድ ነው አብርሃም የተጓዘው። በነዛ 3 ቀናቶች ውስጥም ቢሆን አብርሃም ያሳለፈው በመለኮታዊ ዝምታ ውስጥ ነው። እግዚአብሔር ለአብርሃም ይስሐቅን እንዲሰዋ ከነገረው በኋላ ምን ሊሆን እንደሆነ ጉዳዩ ምንም የሚታወቅ ጉዳይ የለውም። እግዚአብሔር አይዞ በርታ እኔ ካንተ ጋር ነኝ ምናምን አላለውም። በቃ ያለው ጉዳይ አንድ ነገር ነው። ለረጅም ዓመት ሲጠብቀው የነበረው ሲሳሳለት የነበረው ደግሞ ይስሐቅን አስገብቶ ታውቃላችሁ እስማኤልን አስወጥቷል። እና ይሄ የ25 ዓመት የመጠባበቅ ልጁ የሆነውን ይስሐቅን ነው እግዚአብሔር ሰዋልኝ ያለው። እና ይሄንን ይስሐቅን እንዲሰዋለት ከነገረው ሰዓት ጀምሮ ቀናት የፈጀን የእግር ጉዞ የእግር መንገድ ሲጓዝ አብርሃም እግዚአብሔር አምላክ አንዳች ነገር አላለውም። በመለኮታዊ ዝምታ ውስጥ ነው ያለፈው። አሁንም እንደ ተስፋ ቃሉ እግዚአብሔር አምላክ መርቷችሁ በብዙ የእግዚአብሔር ቃል ኪዳንና በእግዚአብሔር የማዳኑ ኃይል የተቀበላችሁትን ተስፋ ይዛችሁ ነገር ግን ደግሞ መርዶ የሰማችሁ ሰዎች ከመርዶ በኋላ እግዚአብሔር ይመጣል ብላችሁ ብትጠብቁም 1 ወር 2 ወር 3 ወር 4 ወር በዝምታ ውስጥ ያለፋችሁ ያላችሁ ሰዎች ልክ እንደናንተ አብርሃምም መለኮታዊ ዝምታ ውስጥ አልፏል። እሱ ብቻ አይደለም። የነ ማርያምና የነ ማርታ ጉዳይ 4 ቀን ነው። የአብርሃም ጉዳይ ደግሞ የ3 ቀን ነው። አያሌ ዓመታቶችን በዝምታ ውስጥ ያሳለፈ ደግሞ አንድ እግዚአብሔር ሰው ላሳያችሁ። ዮሴፍ ይባላል። ዮሴፍ በግብጽ በባርነትና በእስረኝነት ምን ያህል እንደታሸ አስቡ። በእርግጠኝነት ያለምንም ጥርጥር ዮሴፍ እግዚአብሔር ደርሶ እንዲያስበው ወደ እግዚአብሔር ጮኋል። ነገር ግን እግዚአብሔር በዝምታ ለረጅም ዓመታት ዮሴፍን አስጠብቆታል። ዮሴፍ በረጅም የዝምታ ዓመታቶች ውስጥ አሳልፏል። ከሚወደው ቤተሰቡ ከሚወደው አባቱ ምቾት ከሞላበት ህይወቱ አውጥቶት በግብጽ በባርነትና በእስረኝነት ውስጥ አሳልፏል። ይሄንን ነገር እንድታስቡ እፈልጋለሁ። ዮሴፍ ብቻ ደግሞ አይደለም። ራሳቸው እስራኤላውያን ታውቃላችሁ በጨካኙ የፈርዖን ቀንበር ስር ሆነው ለአያሌ ክፍለ ዘመን ለአያሌ ዓመታቶች እግዚአብሔርን እንዲደርስላቸው ከዚህ መከራና ስቃይ እንዲያወጣቸው ቢለምኑም እግዚአብሔር አምላክ ህዝቡን በዝምታ በነበሩበት የሐዘንና የጭንቀት ህይወት ውስጥ እንዲቆዩ አድርጓቸዋል። በዘጸአት መጽሐፍ ምዕራፍ 2 ቁጥር 23 ላይ ይሄን ታገኛላችሁ። ሌላም ደግሞ በመለኮታዊ ዝምታ ውስጥ በመከራና በችግር ወይም በተግዳሮት በእስራትና ባርነት ውስጥ ያሳለፉ በጣም ብዙ ሰዎችን ምሳሌ አድርገን ማምጣት እንችላለን። የመሳፍንት መጽሐፍ ምዕራፍ 6 ላይ የጠላቶቹን ሰራዊት ፈርቶ በወይን መጥመቂያ ውስጥ ስንዴ ይወቃ የነበረውን ጌዲዮንን ማስታወስ በጣም ኢምፖርታንት ነው። እግዚአብሔር አምላክ ወደ ጌዲዮን መጥቶ ለጌዲዮን ተገልጦለት አንተ ጽኑ ኃያል ብርቱ ሰው ብሎ ሲለው እንደምታስታውሱት ይሄን መቀበል አቅቶት እንግዲያውስ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ነገር እንዴት ሊደርስብን ቻለ ብሎ ጌዲዮን ሲጠይቅ ትመለከታላችሁ። እውነት ነው። በዝምታ ውስጥ ስትሆኑ በመለኮታዊ ዝምታ ውስጥ ስትሆኑ ከሚደርስባችሁ መከራ ተግዳሮትና ችግር የተነሳ እግዚአብሔር እንኳን ከናንተ ጋር እንዳለ
ለማመን እስክትቸገሩ ድረስ ትደርሳላችሁ። ስለምንድን ነው ይሄ ሁሉ ጉዳይ የደረሰባችሁ? ለምንድን ነው ይሄ ሁሉ ፈተና፣ ይሄ ሁሉ የማዕበል አይነት በእናንተ ህይወት ላይ የሚፈራረቀው የሚለውን ነገር ስትጠይቁ መልስ እስክታጡለት ድረስ ትደርሳላችሁ። በእውኑ እግዚአብሔር ከኔ ጋር አለ፣ ያውቀኛል፣ ይሰማኛል ብላችሁ እስክትሉና ኮንፊውዥን ውስጥ እስክትገቡ ድረስ ልትደርሱ ትችላላችሁ። ደግሞ ዮሴፍ፣ እስራኤላውያን፣ ጌዲዮን፣ አብርሃም፣ ማርያምና ማርታ ብቻ ሳይሆኑ በአዲስ ኪዳን ላይ ስትመለከቱ ጌታ ኢየሱስ ክርስቶስ ራሱ በመለኮታዊ ዝምታ ውስጥ አልፏል። ከመስቀል ላይ ሆኖ የጮኸውን ጩኸት ካስታወሳችሁ አምላኬ አምላኬ ስለምን ተውከኝ ብሎ ጌታ ኢየሱስ ክርስቶስ ይጮሃል። ይሄንን በተማጽኖ የሞላውን ጩኸቱን ግን ምላሽ የሚሰጠው አንድም ነገር አትመለከቱም። ለዚህ በተማጽኖ ለተሞላ ጩኸቱ እግዚአብሔር መልስ አይሰጠውም። መስቀል ላይ ነው ያለው። አምላኬ አምላኬ ስለምን ተውከኝ ብሎ ነው የሚጮኸው። ግን ደግሞ ወዲያው እግዚአብሔር ደርሶ መልስ ሲሰጠው አትመለከቱም። ልክ እንደ ጌታ ኢየሱስ ክርስቶስ በችግርና በመከራ ውስጥ ሆናችሁ እየጮኻችሁ ያላችሁና እየተማጸናችሁ ያላችሁ እግዚአብሔርንም ሰውንም የምትማጸኑ ሰዎች፣ ነገር ግን አንዳች ምላሽ ያላገኛችሁ ሰዎች በደንብ አርጋችሁ ይሄን መልእክቴን እንድሰሙ በጌታ ፍቅር እጠይቃችኋለሁ። በእግዚአብሔር ዝምታ ውስጥ አስቸጋሪ ቀናቶችንና የህይወት ምዕራፎችን የተሻገረ አንድ ሰው ላሳያችሁ። በስጋው መካከል እሾህ የነበረበት እግዚአብሔርም ይሄን እሾህ እንዲነቅልለት የጸለየ 3 ጊዜ ነው በተደጋጋሚ የጸለየው። ነገር ግን በእግዚአብሔር ዝምታ ውስጥ እንዲኖር የተፈረደበት ሰው፣ ይባስ ብሎ እንደውም እግዚአብሔር ሲገለጥ በስጋው መካከል የተሰካውን እሾህ ከመንቀል ይልቅ ጸጋ ይበቃል የሚል መልስ የተመለሰለት ጳውሎስን በአዲስ ኪዳን ማንሳት ትችላላችሁ ወዳጆቼ። ሌላ በመጽሐፍ ቅዱሳችን ውስጥ ደግሞ የእግዚአብሔርን ዝምታ ለመስበር ማክሲመም የሄደን ሰው፣ በብዙ መንገድ የሞከረን ሰው ላሳያችሁ እፈልጋለሁ። የእግዚአብሔርን ዝምታ ሰብሮ ከእግዚአብሔር ዘንድ አንዳች ነገር ለመስማት የታገለ አንድ ሰው አለ። ሳኦል ይባላል። ሳሙኤል ከሞተ በኋላ ሳኦል እግዚአብሔርን መስማት ፈልጎ ነበረ። ነገር ግን እግዚአብሔር ዝም አለው። ከዚህ በፊት የለመደው ጉዳይ አለ። እግዚአብሔር ያወራዋል፣ እግዚአብሔር ያናግረዋል፣ የእግዚአብሔርን ድምፅ ይሰማል። ነገር ግን ሳሙኤል ከሞተ በኋላ ሳኦል የእግዚአብሔርን ድምፅ መስማት አልቻለም። ከዚህ የተነሳ ታውቃላችሁ ወደ ቤተ መቅደስ ገብቶ ካህናቶቹ የሰማይን ድምፅ ለመስማት የሚጠቀሙበትን ቴክኒክ ሁሉ ይጠቀማል። ነገር ግን እግዚአብሔር ምንም አይነት መልስ አይሰጠውም። አንድ ጊዜ እግዚአብሔር ዝም ካላችሁ ምንም አይነት ቴክኒክ ብትጠቀሙ፣ ምንም አይነት ቴክኒክ ታክቲክ በየትኛው መንገድ ብትጠቀሙ አንዳች መልስ አታገኙም። በመሰረቱ ሰማይ ዝም ካላችሁ ጎረቤት አይደውልላችሁም። ሰማይ ዝም ካላችሁ ቤተሰብም አይፈልጋችሁም። እግዚአብሔር ዝም ካላችሁ ማንም ሰው አያናግራችሁም። ወደ ቤተ መቅደስ ሁሉ ገብቶ የእግዚአብሔርን ዝምታ ሰብሮ ድምፅ ለመስማት ሳኦል ብዙ ጥረት አድርጓል። ይሄም አልሳካ ሲለው ታውቃላችሁ ጠንቋይ ቤት ነው ሄደው። ጠንቋይ ቤት ሄዶ ሳሙኤልን አስነሽልኝ እንዳላት መጽሐፍ ቅዱስ ስታነቡ ታገኛላችሁ። በጣም አስፈሪ ነው የእግዚአብሔር ዝምታ በጣም የሚያስፈራ ጉዳይ ነው ወዳጆቼ። ታዲያ የእግዚአብሔር ዝምታ ውስጥ ያለ መሰረታዊ ነገር ምንድነው ካላችሁ ዛሬ ማሳያችሁ 2 መሰረታዊ ጉዳይ ነው። 2 ወይም 3 መሰረታዊ ጉዳይ አሳያችኋለሁ። እግዚአብሔር በዝምታ ውስጥ የሚያኖራቸው ሰዎች የሚፈትናቸው ሰዎች ናቸው። እግዚአብሔር ዝም ሲላችሁ በዛ የእግዚአብሔር ዝምታ ውስጥ እንድትኖሩ ሲያደርጋችሁ ስለማይሰማ አይደለም፣ ስለማያይ አይደለም፣ የእናንተ ጉዳይ ስለማያውቅ አይደለም፣ ስለእናንተ ጉዳይ ግድ ስለማይለው አይደለም። በበሽታ ሾክ እየተወጋችሁ ያላችሁ፣ በመገፋትና በችግር በብዙ የህይወት ግራ መጋባት ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር አምላክ በዝምታው ውስጥ የሚያኖራችሁ ሲፈትናችሁ ነው። እግዚአብሔር ሊፈትናቸው የሚፈልጋቸውን ሰዎች በዝምታ ውስጥ እንዲኖሩ ያደርጋቸዋል። ምክንያቱም ወደ ሌላ ክፍል ከመውጣታችሁ በፊት የመግቢያ ፈተና የሚባል አለ። የእግዚአብሔር ዝምታ የመግቢያ ፈተና ነው። ወደ ሌላ በረከት እናንተን ከመጥራቱ በፊት በዝምታ ቤት ውስጥ ይፈትናችኋል። ልክ ወደ አንድ ትምህርት ቤት ልትገቡ ስትሉ እንደምትፈተኑ፣ ከአንድ ክፍል ወደ ሌላ ክፍል ልታድጉ ስትሉ፣ ልትወጡ ስትሉ እንደምትፈተኑት ሁሉ የእግዚአብሔር ዝምታ የመግቢያ ፈተና ነው። ወደ ሌላ በረከት ሊጠራችሁ አስቧል። እግዚአብሔር አምላክ ወደ ሌላ ደረጃ ሊያመጣችሁ አስቧል። እንዴት ብላችሁ ከጠየቃችሁኝ ታውቃላችሁ። ዮሴፍ በግብፅ ምድር ላይ ጠቅላይ ሚኒስትር ከመሆኑ በፊት በእስር ቤት የዝምታ ዓመታቶችን አሳልፏል። ሙሴ ለ40 ዓመታት ቀን በቀን ዓመት በዓመት ተመሳሳይ ሕይወት ሲኖር እግዚአብሔር አንዳች መልስ አልመለሰለትም። ወዳጆቼ የእግዚአብሔር ዝምታ ለወደፊት ለተዘጋጀው በረከት እጩ መሆናችሁን ነው የሚያሳየው። እጩ መኮንኖች እንደሚባሉ
የእግዚአብሔር ዝምታ ወደፊት የተዘጋጀ በረከታል። እግዚአብሔር በየዘመናቱ ያዘጋጃቸው በረከቶች አሉት። ይገርማቸዋል። 24 ሰዓት አልፈጀበትም እግዚአብሔር አምላክ ዮሴፍን ከእስር ቤት አውጥቶ ቤተ መንግስት ሲያስገባው። ዘመኑ ሲደርስ፣ ጊዜው ሲደርስ፣ እግዚአብሔር እጅ ላይ ያለው ሰዓት ሲሞላ፣ ሰማይ ሲንቀሳቀስ ምድር ሊቆጣጠረው አልቻለም። ይገርማችኋል። የግብፅ ጠቅላይ ሚኒስተር ከመሆኑ በፊት ለዓመታቶች በእስር ቤት ዝምታ ውስጥ እግዚአብሔር አኖረው። የነገ እጩ ባለስልጣኖች የዛሬ እስረኞች ናቸው። የነገ እጩ የሚከብሩ ሰዎች የዛሬ የሚናቁ ሰዎች ናቸው። አሁን ያላችሁበት የእግዚአብሔር ዝምታ ምን መሰላችሁ የሚያሳየው? ነገ ለተዘጋጀው በረከት እጩ መሆናችሁን ነው። እግዚአብሔር ለሥራው ሲያጫችሁ፣ ለክብሩ ሲያጫችሁ፣ እግዚአብሔር አምላክ ለከፍታው ሲያጫችሁ፣ ለበረከት ሲያጫችሁ በዝምታ ውስጥ ያስቀምጣችኋል። የሚሰማኝ ሰው ቢኖር እንዴት ደስ ይለኛል መሰላችሁ? እጩ መሆናችሁን ነው የሚያሳየው። ነገ ከነገ ወዲያ ማን ከፍ ይላል መሰላችሁ? ነገ ከነገ ወዲያ በምድሪቷ አደባባይ ላይ ማን ይሄዳል መሰላችሁ? የእግዚአብሔር የዝምታ ጊዜ ሲጠናቀቅ የእግዚአብሔርን ማዳን ታያላችሁ። አሜን ይባላል። ቀን በቀን ዓመት በዓመት አንድ አይነት ህይወት ስትኖሩ ዝም የተባላችሁ ሰዎች፣ ከዚህ በፊት ማንም የሰው ልጅ ኖሮ የማያውቀውን ህይወት ሊያኖራችሁ እግዚአብሔር እጩ አድርጓችኋል። አሜን ይባላል። ማታካቻቲ ቀን በቀን ዓመት በዓመት አንድ አይነት ህይወት ስትኖሩ እሱም ብላችሁ እግዚአብሔርን ብላችሁ የእግዚአብሔርን መንግስት ብላችሁ ሐሳቡን ብላችሁ የወጣችሁ የተገፋችሁ በአስቸጋሪ የህይወት መንገድ ውስጥ የገባችሁ ሰዎች እሰይ እሰይ ስለቴ ሰመረ ብላችሁ የምዘምሩበት ጊዜ ቅርብ ነው። አሜን በሉ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ ብላችሁ እሰይ ስለቴ ሰመረ። እግዚአብሔር ምስክሬ ነው። እጩ ሙሽሮች ናችሁ እናንተ። አሜን ይባላል። እጩ ባለስልጣኖች ናችሁ። አሜን ይባላል። ሹመታችሁን ማንም ሊከለክል አይችልም። ከፍታችሁን ማንም ሊከለክል አይችልም። ሰረገላውን ማንም ሊከለክላችሁ አይችልም። አንተ ጩሁና በደንብ አድርጋ አሜን ይባል። ሃሌሉያ። መንግስት ለሹመት የሚፈልጋቸውን ሰዎች ይገርመሃል፣ ወደ ማሰልጠኛ ያስገባቸዋል፣ ወደ ቆላ ያስገባቸዋል፣ ወደ ማሰልጠኛ ያስገባቸዋል። ሐሳቡን ይነግራቸዋል፣ የልቡን ሐሳብ ይነግራቸዋል። ልክ እንደዚህ ነው የእግዚአብሔር ጉዳይ። ልክ እንደዚህ ነው የእግዚአብሔር ጉዳይ። በዝምታ ትምህርት ቤት ውስጥ ሰማይ ዝም፣ ምድር ዝም፣ ጓደኛ ዝም፣ ጎረቤት ዝም፣ የምታውቁት ዝም፣ የማታውቁት ዝም ያለባችሁ ሰዎች እግዚአብሔር በቅርብ ጊዜ በአስገራሚ ክብር ወደ ቤታችሁ ይመጣል። የትዳራችሁን መሪር ሐዘን ከእግዚአብሔር ዝምታ ጋር በልባችሁ ይዛችሁ እየዘመራችሁ ያላችሁ፣ የጤናችሁን መሪር ሐዘን ከእግዚአብሔር ዝምታ ጋር በልባችሁ ይዛችሁ እግዚአብሔርን እየጠበቃችሁ ያላችሁ ሰዎች፣ የህይወታችሁን የሥራችሁን 1 2 3 4 አይደለም 10 ዓመታቶችን እግዚአብሔርን እየጠየቃችሁ እየጸለያችሁ በዝምታ ውስጥ ያላችሁ ሰዎች የእግዚአብሔር ዝምታ ለሚቀጥለው በረከት እጩ መሆናችሁን ነው የሚያሳየው። መረሳታችሁ እግዚአብሔር ለእናንተ ደንታ እንደሌለው አይደለም። ዝም ያላችሁ ሰዎች፣ በታላቅ ዝምታ ውስጥ እያለፋችሁ ያላችሁ ሰዎች 40 ዓመታቶችን ቀን በቀን ዓመት በዓመት ሙሴ አንድ አይነት ህይወት ሲኖር እግዚአብሔር ምንም አላለውም ነበር። ምንም አላለውም ነበር። ምንም አላለውም ነበር። ከፈርዖን ቤት ነው የወጣው። ሁሉ ከሞላበት፣ ሁሉ ከሞላበት የእግዚአብሔርን ሕዝብ ብሎ ነው ለስደት የተዳረገው። ተስፋን የሰጠው እግዚአብሔር አያይም፣ አይሰማም፣ አይናገርም። በልጅነት አቅም በሰው ሀገር፣ በግዞት ሀገር፣ በባርነት በእስር ቤት ጠያቂ በሌለበት ዮሴፍ እጩ ጠቅላይ ሚኒስተር ነበር። እጩ ጠቅላይ ሚኒስተር ነበር። ተፈልጎ ነው እስር ቤት የገባው፣ ተረስቶ አይደለም። ተፈልጎ ነው። ተፈልገሽ ነው። ከገበያው ህዝብ ሁሉ መካከል፣ ከትውልድ ሁሉ መካከል ተፈልገሽ ነው። እግዚአብሔር አይኑን ጥሎብሽ ነው። ይፈልግሻል፣ ይፈልግሻል፣ ይፈልግሻል። በሩ ያልተከፈተው ስላልተሰማ አይደለም። ጥያቄሽ ያልተመለሰው እግዚአብሔር ስላላየሽ አይደለም። ያንቺ ጉዳይ ስለማይመለከተው አይደለም። ተፈልገሽ ነው። እጩ አገልጋዮች፣ እጩ ጠቅላይ ሚኒስተሮች፣ እጩ ቢዝነስማኖች፣ እግዚአብሔር የሚፈልጋችሁ ሰዎች
4 ዓመት ይቆልፍባችሁና እግዚአብሔር አምላክ የእናንተም ብቻ ሳይሆን የትውልድ በር ከፋች ትሆናላችሁ። ባይዘጋባችሁ ስለሌሎች ነገር መከፈትና መዘጋት ጉዳያችሁ አይሆንም ነበር። የትውልድ ጉዳያችሁ እንዲሆን እግዚአብሔር አምላክ ለአፍታ ለሚባሉ አመታቶች በእናንተ ህይወት ላይ፣ በእናንተ መዝገብ ላይ፣ በእናንተ ጉዳይ ላይ ሲሪየስ የሆነ ሜጀር እግዚአብሔር ይወስዳል። ለሚቀጥለው በረከት እንደተዘጋጃችሁ ማሳያ ነው። ለሚቀጥለው ሹመት እንደተዘጋጃችሁ ማሳያ ነው። ለሚቀጥለው ክብር እንደተዘጋጃችሁ ማሳያ ነው። የፈለጋችሁትን የምድር ባለስልጣን መጥራት ትችላላችሁ። ከመውጣታቸው በፊት ወርደዋል። ከመቅበራቸው በፊት ተዋርደዋል። ከማግኘታቸው በፊት አጥተዋል። አያሌ አጣብቂኝ ቀናቶችን አሳልፈዋል። እግዚአብሔር ለዚህ ነው እጩ እንደሆናችሁ ሊያሳያችሁ ስለፈለገ አምላኬ ስለምን ተውከኝ ብሎ ከመስቀል ላይ ሲጮህ በተማጽኖ የሞላውን ድምጹን፣ በተማጽኖ የሞላውን ልመናውን እግዚአብሔር በዝምታ አለፈው። ሚድን አለ፣ የሚያመልጥ አለ። የሞት ባህርን ተሻግሮ በደሙ ወደ እግዚአብሔር የሚመጣ አለ። በዝምታ ውስጥ ያላችሁ ሰዎች እንኳን እግዚአብሔር ረዳችሁ፣ እንኳን ደስ አላችሁ። እኔ እንደሌሎቹ በምድር ላይ ደመና አይተው ይዘንባል እንደሚሉት አልላችሁም። ጉዳያችሁ አቅላልቷል። ጉዳያችሁ ያለ ምክንያት አይደለም የጨላለመው ወዳጆቼ፣ ያለ ምክንያት አይደለም ያቅላላው፣ ያለ ምክንያት አይደለም እንደዚህ አይነት ውጥረት ውስጥ የገባችሁት። እንኳን ደስ አላችሁ። ያለ ምክንያት አይደለም የተተዋችሁት። ያለ ምክንያት አይደለም ሰዎች ፊታቸውን ያዞሩት። ያለ ምክንያት አይደለም በከባድ የህይወት መንገድ ውስጥ እያለፋችሁ ያላችሁት። አለው ነገር እግዚአብሔር አምላክ አለው ነገር። እንደዚህ አብዝቶ ዝም ካለ እግዚአብሔር ጉዳይ አለው። በቤታችሁ ጉዳይ አለው። በትዳራችሁ ጉዳይ አለው። ማታካታ ሌሎቹ አከታትለው ሲወልዱ ሐና ቤት ልጅ ከቆየ የሚመጣው ቁጥር ቢጨምር አይደለም፣ የእግዚአብሔርን ቃል የሚገልጥ ነው። አሜን ይባላል። እንኳን ደስ አለሽ የሳሙኤል እናት፣ እንኳን ደስ አለሽ። እንኳን ደስ አላችሁ። የሁሉም ጥያቄ ሲመለስ የእናንተ የዘገየባችሁ ሰዎች እንኳን ደስ አላችሁ። የሁሉም ሲከፈት የእናንተ ያልተከፈተልባችሁ እንኳን ደስ አላችሁ። የሁሉም ሲስተካከል የእናንተ ጭራሽ የተመሰቃቀለባችሁ ሰዎች እንኳን ደስ አላችሁ። እኔ ከእግዚአብሔር የተቀበልኩትን መልእክት ለመነግራችሁ፣ ለሚቀጥለው በረከት እጩ የሆናችሁ ሰዎች፣ ለሚቀጥለው ስልጣን፣ ለሚቀጥለው ስኬት፣ ለሚቀጥለው የአገልግሎት ዘመን፣ ለሚቀጥለው ሲዝን እግዚአብሔር ቀብቶ ያስነሳችኋል። ይገርማችኋል። አሁን እንደተፈታ ሚዳቋ እየዘለሉ የሚያገለግሉ አገልጋዮችን ካየሽ ከጥቂት ዓመታቶች በፊት እንደ 6 ኪሎ አንበሳ ተቆልፎባቸው ነበረ። እግዚአብሔር ሁሉ ጊዜ ነው በዚህኛው ሲዝን የሚቆልፍባቸው ሰዎች በዛኛው ሲዝን ነው የሚለቃቸው። የእግዚአብሔርን ዝምታ ለመስበር ብላችሁ የትኛውንም አይነት የሰዋዊ መንገድ አትሄዱ። የእግዚአብሔርን ዝምታ ለማምለጥ ብላችሁ የትኛውንም ቴክኒክ አትጠቀሙ። የእግዚአብሔርን ዝምታ ለማምለጥ ብላችሁ ምንም የነቢያት ግርግር አያስፈልጋችሁም። የእግዚአብሔርን ዝምታ ለማምለጥ ብላችሁ እግዚአብሔር ዝም ካላችሁ እግዚአብሔር ሳይናገራችሁ እግዚአብሔር በግድ ነቢያቶችን ካናገራችሁ የምትሰሟቸው ትንቢቶች ይበልጡኑ ይሰብሯችኋል፣ ያቆስሏችኋል እንጂ አይፈውሳችሁም። ይበልጡኑ ክርክር ውስጥ ነው የሚከታችሁ፣ ይበልጡኑ ትግል ውስጥ ነው የሚከታችሁ። እግዚአብሔር ዝም ካለ ያንን ዝምታ ለመስበር እንደ ሳሙኤል ጠንቋይ ቤት አትሂዱ፣ ነቢያት ጋር አትሂዱ። ዝም ብላችሁ እሪ አትበሉ። በቃ አለቀ። በመሰረቱ እግዚአብሔር ካልጠየቃችሁ ማንም ትዝ አይላችሁ።